የመካከለኛው ምስራቅ ፖለቲካዊ ውጥረት በአዲስ ዲፕሎማሲያዊ መንገድ ላይ ይገኛል። ለበርካታ አስርት ዓመታት ጠላት የነበሩት እስራኤልና ሊባኖስ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ ጣልቃ ገብነት ለ34 ዓመታት ተቋርጦ የቆየውን የቀጥታ ግንኙነት ሊያድሱ እንደሚችሉ ተሰምቷል። ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውን እንደሚነጋገሩ ይፋ ማድረጋቸው በቀጠናው ላይ አዲስ ተስፋ ቢፈጥርም በቤይሩት በኩል ግን ጉዳዩን አናውቅም በሚል ጥርጣሬ የታጀበ ምላሽ ተሰጥቶታል። ይህ ታሪካዊ ሊባል የሚችል ንግግር እስራኤልና በታጣቂው ቡድን ሂዝቦላህ መካከል ያለውን አውዳሚ ጦርነት ለማስቆም የሚችል ይሆን ወይስ በመሬት ላይ ያለውን ወታደራዊ ግጭት ድርድሩን ያጨናግፈዋል የሚለውን ጉዳይ በዛሬው ዝግጅታችን በዝርዝር እንመለከታለን። በሌላ በኩል ኢራን የዓለምን የነዳጅ ገበያ በእጅጉ የፈተነውን የሆርሙዝ ወሽመጥን ውጥረት ለማርገብ የሚያስችል አዲስና አስገራሚ እቅድ ለአሜሪካ ማቅረቧ ተሰምቷል። የሮይተርስ የዜና ወኪል እንደዘገበው ቴህራን በወሽመጡ በኩል የሚጓዙ መርከቦች ጥቃት ሳይፈጸምባቸው በኦማን በኩል የሚያልፉበትን አማራጭ መንገድ ልታጤን እንደምትችል ፍንጭ ሰጣለች። ከዓለም የነዳጅ አቅርቦት 20 በመቶ የሚተላለፍበት ይህ ወሳኝ መስመር በመዘጋቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ በናረበት በዚህ ወቅት የኢራን አዲስ ጥያቄ ለአሜሪካና ለዓለም ኢኮኖሚ ምን ትርጉም ይኖረዋል? ኢራን በወሽመጡ ላይ ያጠመደቻቸውን ፈንጂዎች ለማንሳትና የእስራኤል መርከቦች እንዲያልፉ ለመፍቀድ ምን ቅድመ ሁኔታዎችን አስቀመጠች? የሚሉትን አንኳር ነጥቦች እንፈትሻለን። በተጨማሪም በኢራንና በአሜሪካ መካከል በአሸማጊያ ፓኪስታን በኩል የሚደረጉ የመልእክት ልውውጦች ተጠናክረው መቀጠላቸው ተገልጸዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሪባፍ በሊባኖስ የሚደረግ የተኩስ አቁም በቴህራን ካለው የተኩስ አቁም ጋር እኩል አስፈላጊ መሆኑን በመግለጽ የኢራንን ጽኑ አቋም ዳግም አንጸባርቀዋል። በኢስላማባድ የተጀመረው ይህ ዲፕሎማሲያዊ ጥረት ቋሚ የተኩስ አቁም ሊያመጣ ይችላል? የፓኪስታን ልዑክ ወደ ቴህራን ያደረገው ጉዞስ ምን አዲስ መረጃ ይዞ መጣ? የሚሉትንና ሌሎች ተያያዥ ጉዳዮችን በመዳሰስ የቀጠናውን ወቅታዊ ሁኔታ የምንተነትንበት የዛሬው ዝግጅታችን አሁን ይጀምራል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በመካከለኛው ምስራቅ ለበርካታ አስርት ዓመታት የዘለቀው የእስራኤልና የሊባኖስ የጠላትነት ግንኙነት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ያልተጠበቀ መግለጫ አዲስ መነጋገሪያ አግኝቷል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውን እንደሚነጋገሩ ይፋ አድርገዋል። ይህ መረጃ በሁለቱ ሀገራት መካከል ለ34 ዓመታት ተቋርጦ የቆየውን የቀጥታ ግንኙነት የሚያድስ በመሆኑ በቀጠናው ፖለቲካ ውስጥ ትልቅ የታሪክ ምዕራፍ ሊከፍት የሚችል ክስተት ተደርጎ ተወስዷል። ምንም እንኳ የንግግሩ ዝርዝር ሁኔታ ግልጽ ባይሆንም የአሜሪካ ፕሬዚዳንት የሁለቱ ሀገራት መሪዎች ትንሽ እስትንፋስ እንዲያገኙ ለማድረግ ጥረት እያደረጉ መሆኑን መግለጻቸው ዋሽንግተን በቀጠናው ሰላም ለማውረድ የጀመረችውን ዲፕሎማሲያዊ ግፊት በግልጽ የሚያሳይ ነው ተብሏል። ይሁን እንጂ ይህ የፕሬዝዳንት ትራምፕ መግለጫ በሊባኖስ በኩል ጥርጣሬን አሳድሯል። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ ከፍተኛ ባለስልጣናት ሀገራቸው ስለተባለው ንግግር የምታውቀው ነገር እንደሌለ ለቢቢሲ በመግለጽ ጉዳዩን አስተባብለዋል። ይህ አለመጣጣም በዲፕሎማሲው መስመር ላይ ያለውን ከፍተኛ የቅንጅት ጉድለት የሚያሳይ ቢሆንም በአንጻሩ የእስራኤል የደህንነት ምክር ቤት አባል የመሪዎቹን ግንኙነት ማረጋገጣቸው ንግግሩ የመካሄድ እድል እንዳለው አመላካች ሆኗል። ሊባኖስ በይፋ አላውቅም ማለቷ በሀገሪቱ ውስጥ ካለው ውስብስብ የፖለቲካ መዋቅርና ከሂዝቦላህ ተጽዕኖ ጋር ተያይዞ የሚመጣ ጥንቃቄ ሊሆን እንደሚችልም ተገምቷል። ይህም በዋሽንግተንና በቤይሩት መካከል ያለው የመረጃ ፍሰት ምን ያህል ክፍተት እንዳለበት የሚያሳይ ሌላው ማሳያ ሆነው ቀርበዋል። የሁለቱ ሀገራት መሪዎች ግንኙነት እንዲያደርጉ የታቀደው እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲያዊ ንግግር ካደረጉ ከጥቂት ቀናት በኋላ ነው። እስራኤል እንደ አውሮፓውያን አቆጣጠር በ1948 እንደ ሀገር ከተመሰረተች ወዲህ ከሊባኖስ ጋር ምንም አይነት መደበኛ ዲፕሎማሲያዊ ግንኙነት ያልነበራት ሲሆን ሀገራቱ ለመጨረሻ ጊዜ ለቀጥታ ውይይት የተቀመጡት እንደ አውሮፓውያን አቆጣጠር በ1993 ነበር። በመሆኑም ኔታንያሁና በጆሴፍ አውን መካከል በስልክም ቢሆን የሚደረግ ንግግር ለበርካታ ዓመታት የቆየውን ጸብ አቁሞ ወደ አዲስ ምዕራፍ ለመሸጋገር እንደ ድልድይ ሊያገለግል ይችላል። ይህ የታሰበው ንግግር ዋና ዓላማም በእስራኤልና በኢራን በሚደገፈው ታጣቂ ቡድን ሂዝቦላህ መካከል ለሳምንታት የዘለቀውን አውዳሚ ጦርነት ለማስቆም ያለመ መሆኑ ታውቋል። በወታደራዊ ግንባር ግን ሁኔታው አሁንም እጅግ አስቸጋሪና ደም አፋሳሽ እንደሆነ ቀጥሏል። እስራኤል የረጅም ጊዜ ግቧ ከሊባኖስ ጋር የሰላም ስምምነት ማድረግ መሆኑን ብትገልጽም ሂዝቦላህ ትጥቁን ሳይፈታ ግን ምንም አይነት የተኩስ አቁም ስምምነት እንደማታደርግ በተደጋጋሚ እያስጠነቀቀች ትገኛለች። የእስራኤል መሪዎች የሀገራቸውን ዜጎች ከሂዝቦላህ የሮኬት ጥቃቶች ለመከላከል ሲሉ በድንበር አካባቢ ነጻ ቀጠና ለመፍጠር ወታደራዊ እርምጃቸውን እያጠናከሩ ነው። በዚህ ምክንያት በደቡብ ሊባኖስ የሚገኙ በርካታ መንደሮች የወደሙ ሲሆን እስራኤል የተፈናቀሉ የሊባኖስ ዜጎች ወደ ቀያቸው እንዲመለሱ
እንደማትፈቅድ በይፋ ገልጻለች። ይህ ወታደራዊ ግፊት ደግሞ ከሰላም ንግግሩ በስተጀርባ ያለውን ከፍተኛ ጫና የሚያሳይ ነው። የኢራን ሚናም በዚህ ዲፕሎማሲያዊ እንቅስቃሴ ውስጥ ቁልፍ ቦታ አለው። ቴህራን ከዋሽንግተን ጋር የተደረሰው የ2 ሳምንት የተኩስ አቁም ስምምነት ሊባኖስንም እንዲያካትት ከፍተኛ ግፊት እያደረገች ነው። የኢራን ፓርላማ አፈ ጉባኤ ባጋር ጋሊባፍ በኤክስ ገጻቸው ባወጡት መግለጫ በሊባኖስ የተጠናከረ የተኩስ አቁም መሟላት የሂዝቦላን ጽኑ ትግል ረገብ ለማድረግ አስፈላጊ መሆኑን ጠቁመዋል። ኢራን አክሲስ ኦፍ ሬዚስታንስ በሚል የምትጠራውና ሂዝቦላ አባል የሆነበት ተገዳዳሪ ኃይል በጦርነትም በተኩስ አቁምም አንድ ነፍስ መሆናቸውን በመግለጽ ማንኛውም ስምምነት ሁሉንም ወገኖች ያካተተ መሆን እንዳለበት አሳስባለች። ይህም እስራኤል የሊባኖስን ጦርነት ከኢራን ጉዳይ ነጥላ ለማየት ለምታደርገው ጥረት ትልቅ እንቅፋት መሆኑን ያሳያል። በሊባኖስ በኩል ያለው ሁኔታ ግን እጅግ አሳሳቢ ደረጃ ላይ ደርሷል። ከ6 ሳምንታት በላይ የቆየው አውዳሚ ጦርነት ከ1 ሚሊዮን በላይ ሊባኖሳውያንን ከመኖሪያ ቀያቸው አፈናቅሏል። የሊባኖስ መንግስት በበኩሉ በእስራኤልና በሂዝቦላ መካከል የተኩስ አቁም እንዲደረግ በተደጋጋሚ ጥሪ እያቀረበ ቢሆንም ከድንበር ጥበቃና ከደህንነት ጉዳዮች ውጪ ከእስራኤል ጋር ከፍተኛ ደረጃ ያለው የፖለቲካ ንግግር ለማድረግ መስማማቱ አጠራጣሪ ሆኖ ቆይቷል። ሀገሪቱ በኢኮኖሚና በፖለቲካ ቀውስ ባለችበት በዚህ ወቅት ከእስራኤል ጋር የሚደረግ ማንኛውም ቀጥተኛ ግንኙነት በሀገር ውስጥ ሊያስከትል የሚችለውን ተቃውሞና የሂዝቦላን ቁጣ ለመንግስት ባለስልጣናት ስጋት ሆኖባቸዋል። በሌላ በኩል የአሜሪካ ዲፕሎማሲያዊ ግፊት ባለፉት ቀናት በከፍተኛ ሁኔታ መጨመሩን ሪፖርቶች ይጠቁማሉ። ዋሽንግተን እስራኤል ከሂዝቦላ ጋር የምታደርገውን ጠንካራ ውጊያ እንድታቆምና ወደ ጠረጴዛ ውይይት እንድትመጣ ግፊት እያደረገች ነው። ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው እንዲህ አይነቱን መረጃ ይፋ ማድረጋቸው ጉዳዩን በዓለም አቀፍ ማህበረሰብ ፊት ይፋዊ በማድረግ ሁለቱ መሪዎች ወደኋላ እንዳይመለሱ ለማድረግ የታለመ ስልታዊ እርምጃ ሊሆን ይችላልም ሲሉ ባለሙያዎች ይናገራሉ። ይህ አካሄድ በዲፕሎማሲው ዓለም ያልተለመደ ቢሆንም ፕሬዚዳንቱ ፈጣን ውጤት ለማምጣት ያላቸውን ፍላጎትና በቀጠናው ላይ ያላቸውን ተጽዕኖ ለማሳየት የተጠቀሙበት መንገድ እንደሆነ በስፋት እየተነገረ ነው። ይህ ታሪካዊ ሊባል የሚችል ንግግር ቢካሄድ እንኳን ስምምነቱ ዘላቂ ሰላም ያመጣል ወይ የሚለው ጥያቄ ግን አሁንም ምላሽ አላገኘም። እስራኤል በሊባኖስ ድንበር ላይ ያላትን ወታደራዊ የበላይነት ለማስጠበቅና ሂዝቦላን ከአካባቢው ለማራቅ የምታደርገው ጥረት ለድርድር የማይቀርብ መሆኑን ገልጻለች። በሌላ በኩል ሂዝቦላና ደጋፊው ኢራን እስራኤል ከሊባኖስ መሬት ሙሉ በሙሉ ካልወጣችና የተኩስ አቁሙ ሁሉንም የግጭት ቀጠናዎች ካላካተተ ስምምነት ላይ ለመድረስ እንደሚቸገሩ ፍንጭ እየሰጡ ነው። ይህ ደግሞ በዋሽንግተን የተጀመረው ዲፕሎማሲያዊ ጥረት በሁለቱ ሀገራት መሪዎች ንግግር ብቻ የሚፈታ ሳይሆን በመሬት ላይ ካለው ወታደራዊ እውነታ ጋር የተጋጨ መሆኑን በግልጽ ያሳያል። አጠቃላይ በመካከለኛ ምስራቅ አዲስ የዲፕሎማሲ አሰላለፍ እየታየ ቢሆንም የጥርጣሬው ደመና ግን አሁንም አልራቀም። የፕሬዚዳንት ትራምፕ መግለጫ፣ የእስራኤል ወታደራዊ ግፊት፣ የሊባኖስ መንግስት ዝምታና የኢራን ዲፕሎማሲያዊ ጫና ተደራርበው የቀጠናውን ዕጣ ፈንታ ወሳኝ ምዕራፍ ላይ አድርሰውታል። የኔታንያሁና የጆሴፍ አውን ንግግር ቢሳካ ከግማሽ ክፍለ ዘመን በላይ የቆየውን የጥል ግድግዳ በመናድ አዲስ የትብብር መንገድ ሊከፍት ይችላል። ካልሆነ ግን የቀጠናው ጦርነት ይበልጥ ተባብሰው በመቀጠል ብዙዎችን ለስደትና ለሞት መዳረጉን እንደሚቀጥል ስጋት አለ። በቀጣዮቹ ጥቂት ሰዓታት የሚወጡ መረጃዎች ይህ ግምታዊ ንግግር ወደ ተግባር ይለወጥ ወይም አይለወጥ የሚለውን ፍንጭ የሚሰጡ ይሆናል። ታዲያ ፕሬዚዳንት ትራምፕ ለ3 አስርት ዓመታት ተቋርጦ የቆየውን የሁለቱን ሀገራት ግንኙነት ትንሽ እስትንፋስ እንዲያገኝ በንግግራቸው ላይ ትልቅ ተስፋ ቢጥሉም ቤሩት ግን ስለ ጉዳዩ ያላት መረጃ አነስተኛ መሆኑን እየገለጸች ትገኛለች። በሊባኖስ ፕሬዚዳንታዊ ጽህፈት ቤት የሚሰሩ ባለስልጣናት ሀገራቸው ስለተባለው ንግግር የምታውቀው ነገር እንደሌለ ለቢቢሲ በመጠቆም በጉዳዩ ላይ ያላቸውን ጥርጣሬ አንጸባርቀዋል። ይህ የፕሬዚዳንቱ መግለጫ የመጣው እስራኤልና ሊባኖስ በዋሽንግተን በኩል ዲፕሎማሲያዊ ግንኙነት ከጀመሩ ከቀናት በኋላ ሲሆን ዋና ዓላማውም በእስራኤልና በኢራን በሚደገፈው ሂዝቦላ መካከል ለሳምንታት የቀጠለውን አውዳሚ ጦርነት በዘላቂነት ለማቆም የሚያስችል መሰረት ለመጣል ነው። በሌላኛው መረጃችን ኢራን የዓለምን የነዳጅ አቅርቦት በእጅጉ የፈተነውን የሆርሙዝ ወሽመጥ ውጥረት ለማርገብ የሚያስችል አዲስ እቅድ ለአሜሪካ ማቅረቧ ተሰምተዋል። የሮይተርስ የዜና ወኪል ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ እንደዘገበው ቴህራን በወሽመጡ በኩል የሚጓዙ መርከቦች ጥቃት ሳይፈጽምባቸው የሚያልፉበትን አማራጭ መንገድ ልታጤን እንደምትችል ገልጻለች። ይህ እቅድ በተለይም በኦማን በኩል ባለው የወሽመጡ ክፍል የሚንቀሳቀሱ የንግድ መርከቦች ከኢራን በኩል ምንም አይነት መስተጓጎል ሳይገጥማቸው እንዲጓዙ ፈቃደኛ የመሆን ፍላጎትን ያካተተ ነው ተብሏል። ይህም ባለፉት ሳምንታት በሁለቱ ሀገራት መካከል ያለ ስምምነት ተበትኖ ለነበረው የዋሽንግተንና የቴህራን ድርድር አዲስ ተስፋ የፈነጠቀ ክስተት ሆኖ ተመዝግቧል። ይህ የኢራን እርምጃ የመጣው አሜሪካና እስራኤል የከፈቱት ጦርነት ዋነኛ አጀንዳ በሆነው የሆርሙዝ ወሽመጥ መዘጋት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበት ወቅት ነው። ዓለም የነዳጅ አቅርቦት 20 በመቶ የሚተላለፍበት ይህ ወሳኝ መስመር በመዘጋቱ በመቶዎች የሚቆጠሩ መርከቦችና ከ20 ሺህ በላይ ባህርተኞች ካሉበት መንቀሳቀስ ሳይችሉ ታግተው ይገኛሉ። ፕሬዚዳንት ትራምፕ ወሽመጡን ለማስከፈት ዓለም አቀፉ ማህበረሰብ ብርቱ ጫና የበረታባቸው ሲሆን
ኢራንም ይህንን እቅድ ተግባራዊ የምታደርገው ያቀረበቻቸው ሌሎች ፖለቲካዊ ጥያቄዎች ከአሜሪካ አዎንታዊ ምላሽ የሚያገኙ ከሆነ ብቻ መሆኑን ምንጮች ጠቁመዋል። ኢራን በወሳኙ መተላለፊያ ላይ ያጠመደቻቸውን ፈንጂዎች ለማስወገድ ስለመስማማቷ እንዲሁም ከእስራኤል ጋር ግንኙነት ያላቸው መርከቦች እንዲያልፉ ትፈቅድ እንደሆነ እስካሁን በግልጽ አልታወቀም። 34 ኪሎ ሜትር ስፋት ያለውና በኢራንና በኦማን መካከል የሚገኘው የሆርሙዝ ወሽመጥ የፋርስ ባህረ ሰላጤን ከህንድ ውቅያኖስ ጋር የሚያገናኝ ብቸኛው መስመር ነው። ከመካከለኛው ምስራቅ የሚነሱ የኤነርጂ ምርቶችና እንደ ማዳበሪያ ያሉ ወሳኝ ሸቀጦች መተላለፊያ በመሆኑ መስመሩ ክፍት ማድረግ ለዓለም ኢኮኖሚ መረጋጋት ወሳኝ ነው። አሜሪካና ኢራን በጉዳዩ ላይ ሌላ ዙር ድርድር ሊያካሂዱ እንደሚችሉ የሚጠቁሙ መረጃዎችም ከዚሁ ጋር ተያይዘው እየወጡ መሆኑ ይታወቃል። በዲፕሎማሲው ረገድ ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በሊባኖስ የሚኖር የተኩስ አቁም በቴህራን ካለው የተኩስ አቁም ጋር እኩል አስፈላጊ መሆኑን ለሊባኖስ አቻቸው ናቢህ ቤሪ በስልክ ገልጸዋል። ጋሊባፍ ኢራን ጠላቶቿ ቋሚ የተኩስ አቁም ላይ እንዲስማሙ በፓኪስታን ኢስላማባድ በተደረገው ድርድር ወቅት ጫና ስታደርግ መቆየቷን ተናግረዋል። አፈ ጉባኤው ዛሬ ከፓኪስታን መከላከያ አዛዥ ፊልድ ማርሻል አሲም ሙኒር ጋር የተገናኙ ሲሆን የፓኪስታን ልዑክ ወደ ቴህራን ያቀናውም አሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ዝርዝር ሁኔታ ለመወያየት መሆኑ ተመልክቷል። በአሁኑ ወቅት ጋሊባፍ በኢራን ፖለቲካ ውስጥ እጅግ ቁልፍ ሰው ሆነው የወጡ ሲሆን በኢስላማባድ የተካሄደውን የልዑካን ቡድን ውይይት በመምራት ረገድም ዋናውን ሚና እንደተጫወቱ ይነገርላቸዋል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በበኩላቸው በዋሽንግተንና በቴህራን መካከል በአሸማጋያ ፓኪስታን በኩል የሚደረጉ የመልእክት ልውውጦች አሁንም መቀጠላቸውን አረጋግጠዋል። ሆኖም ግን አሁን ያለው ጊዜያዊ የተኩስ አቁም ስለሚራዘምበት ሁኔታ እስካሁን በይፋ የተባለ ነገር የለም። ይህ በኢራን የቀረበው የሆርሙዝ ወሽመጥ እቅድና የሊባኖሱ የተኩስ አቁም ጥያቄ የቀጠናውን ጦርነት አቅጣጫ ሊቀይሩ የሚችሉ ዋና ዋና ነጥቦች ሆነዋል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም